ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎችን ነግራችኋለን። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይታ አደርጋለሁ። በቅድሚያም የሀገር ውስጥ መረጃን ወደ እናንተ እናድረስ። በኢትዮጵያ በ2023 ዓመት 8000 እናቶች በወሊድ ምክንያት ህይወታቸው አልፏል ተባለ። በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ የጤናማ እናቶች ወር እየተከበረ ይገኛል። እንደ ሀገር በኢትዮጵያ ያሉ የሆስፒታሎች ቁጥር የመጨመር ስራ እየተሰራም ነው። ይህ የእናቶችና ሞት ለመቀነስ ያስቻለ ቢሆንም አሁንም በወሊድና በድህረ ወሊድ ጊዜ ህይወታቸው የሚያልፉ እናቶች ቁጥር ቀላል እንዳልሆነ ተጠቁሟል። በዓለም አቀፍ ደረጃ የእናቶች ሞት ቢኖርም በኢትዮጵያ ግን ማዳን በሚቻሉ ጉዳዮች ምክንያት የእናቶችና የጨቅላ ህጻናት ህይወት እንደሚያልፍ ይህም ጉዳዩ አሳሳቢ ያደርገዋል ተብሏል። በተጨማሪም እንደ ሀገር የማህፀን ውልቃት አሳሳቢ የሆነ መምጣቱን በጤና ሚኒስቴር የእናቶችና ጤና ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ለብስራት ሬዲዮ ተናግረዋል። እናቶች ከወለዱ በኋላ ቢያንስ ለ24 ሰዓታት በጤና ተቋም መቆየት አለባቸው። ምክንያቱም እናቶችም ሆነ ጨቅላ ህጻናት ከድህረ ወሊድ በኋላ የሚፈጠር ሞቶች ቀላል የሚባል እንዳልሆነ ተናግረዋል። የጤናማ እናትነት ወር በኢትዮጵያ ከ1998 ዓ.ም ጀምሮ መከበር የጀመረ ሲሆን በዘንድሮ ዓመት በሶማሌ ክልል ካራማራ ጀነራል ሆስፒታል እና በኦሮሚያ ክልል እንደሚከበር ተነግሯል። በ2023 ዓመት በኢትዮጵያ 8000 እናቶች ህይወት ማለፉን ሲስተር ዘምዘም መሐመድ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ከ5 ሚስቶች 52 ልጆች ያፈሩት አባት ከ800 በላይ ከብቶች ማርባት ችለዋል። በምዕራብ አርሲ ዞን አጄ ሻላ ወረዳ ነዋሪ የሆኑት የ70 ዓመት አዛውንት ከ5 ሚስቶች 52 ልጆች ያፈሩት አባት ከ800 በላይ የቤት እንስሳ በማርባት ተደናቂነትን አትርፈዋል። አቶ ጃርሶ ዴክሲስ የተባሉ የአርሲ ዞን አጄ ሻላ ወረዳ አጄ ቀበሌ ነዋሪ የሆኑት ግለሰብ ከ52 ልጆቻቸው በተጨማሪ ከ100 በላይ ልጅ ለማየት የቻሉ መሆናቸውን አቶ ጃርሶ ዴክሲስ ለብስራት ሬዲዮ ተናግረዋል። አዛውንቱ ልጆች ብቻ ሳይሆን ከፍተኛ ቁጥር የቤት እንስሳ በማርባት አድናቆትንም አትርፈዋል። አቶ ጃርሶ ዴክሲስ 150 ፍየሎችና በጎች፣ 59 የጋማ ከብቶችና ፈረሶች፣ ከ600 በላይ የቁም የቀንድ ከብቶች ማርባት የቻሉ ሲሆን አቶ ጃርሶ ለከብቶቻቸው 7 ጠባቂ እረኞች የቀጠሩላቸው እንደሆነ እያንዳንዳቸው ልጆቻቸውም ከብቶች መንከባከብ የራሳቸውን ድርሻ እየተወጡ እንዳለ ተናግረዋል። ታላቅ ልጃቸውም የእሳቸውን ፈለግ ተከትሎ እስከ 300 ከብቶች የሚያረባ መሆኑን ተናግረዋል። በአሁኑ ሰዓት የ52 ልጆች ተጠቃሚነትን ያማከለ ስራ ለመፍጠር በአጄ ከተማ ህንጻ እያስገነቡም ይገኛሉ። በሌላ በኩል በሻሸመኔ ከተማም ተመሳሳይ ስራ ለመስራትና ልጆቻቸውን እኩል ተጠቃሚ ለማድረግ እየሞከሩ ቢሆንም ልጆቻቸው ከውርስ ጠባቂነት ወጥተው ስራ ፈጥረው ራሳቸውን በኢኮኖሚ እንዲደግፉና እንዲሰሩ እንዳለ ተናግረዋል። አቶ ጃርሶ ዴክሲስ የተቸገሩ ሰዎችን በመርዳት በኩልም ለተቸገሩ ሰዎችም ካላቸው ከብቶች በማካፈል ድጋፍ እንደሚያደርጉ ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ኢራን ሰላማዊ ሰዎችን የምታጠቃ ከሆነ አሜሪካ ምላሽ እንደምትሰጥ ትራምፕ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ሰላማዊ ተቃዋሚዎችን በጥይትና በኃይል የምትገድል ከሆነ ዋሽንግተን ምላሽ ትሰጣለች ሲሉ ዛሬ አርብ ቴህራንን አስጠንቅቀዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል መድረክ ላይ ባሰፈሩት ጽሑፍ ኢራን ሰላማዊ ተቃዋሚዎችን በጥይት ተኩሶ በኃይል ብትገድልም አሜሪካ ልትታደጋቸው ተዘጋጅታለች ብለዋል። የኢራን ከፊል በመንግስት ስር የሚተዳደረው ፋርስ ዜና አገልግሎትና የሰብአዊ መብት ተሟጋቾች ድርጅት ሄንጋው በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት የሰው ሕይወት ማለፉን ዘግቧል። በደቡብ ምዕራብ ኢራን ሎድጋን ከተማ ውስጥ 2 ሰዎች ሲገደሉ ፋርስ ሌሎች 3 ሰዎች በአሃዝና በኩዳሽን መሞታቸውን አስታውቋል። ኤጀንሲው ስማቸው ያልተገለጸውን የአካባቢው ባለስልጣን በመጥቀስ ሐሙስ ዕለት እንደዘገበው ከ150 በላይ ሰዎች በቻርማህና በባክቲያ ሎድጋን አካባቢ ተሰባስበው ጸረ መንግስት
መንግስት መፈክሮችን በማሰማትና በህዝብ ህንጻ ላይ ድንጋይ እየወረወሩ ነበርም ተብሏል። ፖሊስ ጣልቃ ከገባ በኋላ አንዳንድ ተቃዋሚዎች በጸጥታ ኃይሎች ላይ ተኩስ ከፍተው በርካታ መኮንኖችን አቁስለዋል። በግጭቱ 2 ሰዎች ተገድለዋል ሲል ባለስልጣናቱ ተናግረዋል። የተቃውሞ ሰልፎች በታህሳስ 28 በቴህራን ግራንድ ባዛር የኢራን ሪያል የውጭ ምንዛሬ ዋጋ መቀነስና የኢኮኖሚ ሁኔታ እየተባባሰ በመምጣቱ በሀገር አቀፍ ደረጃ ወደ ሌሎች በርካታ ከተሞች ከመስፋፋቱ በፊት ተቃውሞ ተነስቷል። ፕሬዝዳንት ማሱድ ፔዜሽኪያን በህዝብ ዘንድ ቅሬታ መኖሩን አምነዋል። መንግስት አሁን ላለው የኢኮኖሚ ችግር ኃላፊነቱን እንደሚወስድ በመግለጽ ባለስልጣናቱ እንደ አሜሪካ ያሉ የውጭ አካላትን ለተፈጠረው ችግር እንዳይወቅሱ አሳስበዋል። በመጨረሻም የቻይናው BYD ቴስላን በመቅደም በዓለም ላይ ከፍተኛ የኤሌክትሪክ መኪና ሻጭ ሊሆን ነው። የቻይና BYD የኢለን መስክ ቴስላን በመቅደም በዓለም ላይ ትልቁ የኤሌክትሪክ ተሽከርካሪ ሻጭ እንደሚሆን ተነግሯል። ሐሙስ ዕለት BYD እንደገለጸው ባለፈው ዓመት በባትሪ የሚሰሩ መኪኖች ሽያጭ በ28 በመቶ አድጎ ወደ 2.25 ሚሊዮን ከፍ ብሏል። ቴስላ የ2025 ሽያጩ በሰዓታት ውስጥ ይፋ እንደሚያደርግ ቢጠበቅም ተንታኞች ባለፈው ሳምንት ባሳተሙት ግምታቸው ኩባንያው በዓመቱ በአጠቃላይ 1.65 ሚሊዮን ተሽከርካሪዎችን እንደሸጠ ይጠቁማሉ። የአሜሪካ ኩባንያ አዳዲስ ምርቶቹ የነበረው አቀባበል ድብልቅ ከመሆኑ ባለፈ መስክ በፖለቲካ ውስጥ መሳተፍና ከቻይና ተቀናቃኞች ጋር ያለውን ፉክክር እየጨመረ በመምጣቱ አስቸጋሪ ዓመት እንደሚያሳልፍ አስገድዶታል። ቴስላ በጥቅምት ወር የአሜሪካ ሽያጩን ለማሳደግ በሚል ከፍተኛ ሽያጭ ያላቸውን 2 ሞዴሎችን በዝቅተኛ ዋጋ አስተዋውቋል። ተወዳዳሪ ሆኖ ለመቆየት አዳዲስና ተመጣጣኝ ዋጋ ያላቸው አማራጮችን ለመልቀቅ ቀርፋፋ ሆኗል በሚል ተተችቷል። የዓለማችን ቁጥር 1 ባለሀብት በሚቀጥሉት 10 ዓመታት ውስጥ የቴስላን የሽያጭና የአክሲዮን ዋጋ በከፍተኛ ሁኔታ ለማሳደግ ኃላፊነት የተሰጠው ሲሆን ይህንን ካሳካ ክብረ ወሰን ሆነ ክፍያ የሚያገኝ ይሆናል ተብሏል። ከወራት በፊት ባለ አክሲዮኖች በጸደቀው ስምምነት መሰረት እስከ $1 ትሪሊዮን ክፍያ ሊያገኝ ይችላል። ከስምምነቱ አንዱ መስክ በሚቀጥሉት 10 ዓመታት ውስጥ 1 ሚሊዮን የሰው መሳይ ሮቦቶች መሸጥ ይጠበቅበታል። ቴስላ ኦፕቲመስ ምርቱን በአሽከርካሪ አልባ ሮቦቲክስ ላይ ከፍተኛ ኢንቨስት አድርጓል። መስክ በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳዳሪ ውስጥ የነበረው ሚና በመቃወም የቴስላ ሽያጭ በ2025 የመጀመሪያዎቹ 3 ወራት ውስጥ ዝቅተኛ ሆኖ ነበርም ተብሏል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥና የባህር ማዶ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይታ አደረግኩ። ሰላም።